በፊልሙም ዓለም ቢሆን ማለት የአንቺ መክሊትሽ ያ ነው። አሁን ሌላ ገጸ ባህሪ ልትብቲ እኔ እንጃ ሰው ላይ ያለው ኢንተረስት ምናምን አንዴ ተቀርጸሻል፣ ማህበረሰቡ ጋር ገብቶሻል። ከዛ ማህበረሰብ አውጥቼ ደግሞ ሌላ ይሆናሉ ማለት የሚመጣልሽ አይመስለኝም። ሙዱ ራሱ እንዱ ሳስቡ እና ይከብዳል። የአንቺ መክሊትሽ ይሄ ነው። ከዚህ በላይ ይጠበቅብሻል። እኔ አላውቅም የመጀመሪያ ስራውን ሁለተኛ ስራሽውን አዱ ነው አላውቅም፣ ግን በቃ በተቻለ መጠን ከዚህ በላይ ለመስራት በሌላ ስራ በተደጋጋሚ በሌላ ስራ በአንድ ስራ ብቻ ነው በ3 በ4 በ5 ስራ ፕላስ ደግሞ ከምንም በላይ በፊልሙ በማስታወቂያውም ብትመጪ ደስ ይላል። አልደረሰማ እንደዚህ እንደሌላ አሁን እንደነ ሙሉ አለም እንደነምን ገና መውጣት አለ። ወጣት ነሽ ገና ነሽ። ወቅቱ ደግሞ እነ ሙሉ አለም የወጡበት ሰዓትና አሁን ያንቺ ያለሽበት ሰዓት አንድ አይደለም። ግልጽ እንነጋገር ከተባለ ምክንያቱም አክሰሱ ሁሉ ነገር ሰፊ ነው እና ከዛ አንፃር ሌላው በቲክቶክ መምጣትሽ ጥሩ ነው፣ ደስ ይላል። ያም ሲሆን አንዳንድ ርዕሶችን አንሺ። ኖርማል እንደዚህ ዝም ብሎ ሰው ሲገባ ሀሳብ ብቻ መቀበል ሳይሆን ርዕስ እያነሳሽ የሆነ ኢሹ በእንደዚህ ቢሆን እንዴት ነው የሚለው በእኔ ላይ ያላችሁ ኮመንት እንዴት ነው የሚስተካከል የሚጨመር ተረዳሽኛ አባባላይ መስተካከል ያለበት ነገር ምን ማስተካከል አለብኝ፣ ምን መጨመር አለብኝ። የአንቺን አውትፑት መውጣት አለበት ከአንቺ በላይ ከምትዩ በላይ የኦዲየንሱ ሰዎች ተመልካቹ ስላለ የዛንም እያነሳሽ ከዛም ባለፈ ደግሞ ከዚህ ርዕስ ውጪ መድረስ ያለብሽ ምክንያቱም ብዙ ተከታይ አለሽ ምን አለሽ ወደ መልካም ስራውን ብትገቢበት ያውን በታመሙት የሚታረዙ የሚጠየቁበት የታሰሩ የሚፈቱበት ምክንያቱም ለአንቺ አሁን እንደኛ አይነት እዛ ብንገባ ቻሌንጅ ነው፣ በጣም ትልቅ ነው። አንቺ ግን ብዙ አክሰሱ አለሽ። ሰው ማናገሩ ባለስልጣኑም ሆነ የህጉ ሰውም ሆነ ኤቭሪቲንግ በትምህርቱ ዓለም ላይ ወደ በጎ አድራጎቱ ብትገቢ ሞር ደግሞ እዚህ በላይ አሁን ካለሽ ተቀባይነት በላይ እጅግ በጣም ያማረና ውብ ይሆናል ብዬ ያስባሉ። ይህን ለማለት ነው። አመሰግናለሁ። ክብረት ይስጥልኝ። እድሜና ጤና ስጥሽ። ያሰብሽ በጣም አመሰግናለሁ። ፈጣሪ ያክብርልኝ ነበር። አሚን አሚን። ሰላም እንደዚህ የሚሰጥ ሰው በጣም ጎበዝ ወጣ ብሎ ጥሩ አስተያየት የሚሰጥ በድፍኑ አይደለም ደግሞ ስለትወና ምናምን ያውቃል፣ ካራክተር ያውቃል። እነዛ ፍዝልማ አንቺ ነሽ ብሎ ነው የሚገመት። ማሚ እያወራች ነው ከጀርባ ትሰማቸዋለች። አሁን በተናገረው ዙሪያ እየሰማናት ነው። እሷም ጥሩ አክስት ነች። ደስ ይላል በጣም ያቺ ጉብል ደህና ናት። እንዲሁ ያቺኛዋማ ሌባ ናት። ጸሐፊ ብላ የሰው ታሪክ ሰርቃ እንዲህ ብላ ከአንቺ ከምትሰሪው ፊልም ላይ እንዳንቺ ጓደኛ አይነትም ወስላታል። እንደዚያች ማን ነው የምትሏት? ማን ነው ስሟት? አንዲት አለች እንዲያርጋ ውስጥ ሚስጥርሽን አውቃ ልትገልሽ ክፉ እየሰማሽ ነው። ባዩሽ እኮ በጣም ባዩሽ ራሷ ናት። ያች ሴትዮ ራሷ ናት። ሮሮሮሮ እኔ አያቷ እናቷ ነኝ። አያት እማማ እሷ እማማ አያቷ ነሽ። ለይተውታል እኮ እርስዎ ለይተውታል፣ አውቀውታል። እሰይ እንኳን አወቃችሁ። እሺ አንዲት ቀንም አታልፈን። እንዴት አይነት ጥሩ ነገር መሰላችሁ የእናንተ ስራ። በጣም ነው የምናመሰግነው። በርቱልን። ሰላም ማሚ፣ እንዴት ነው? ሰላም ናችሁ? ሰላም ነው። እንዴት ነው ያለው? እግዚአብሔር ይመስገን። ተረገመ ኔትወርክ ያዘው የለሽ
ነገር ስላገኘሁሽ በጣም ደስ ብሎኛል። የምር አመሰግናለሁ። ብዬ ከእነና አታሰቃዩብን እና እንዴት እኮ የውሸት ነው የእውነት መሰላት እንዴት የእውነት መሰላት እናት ሚስት ይሆናል። የእውነት ግን በጣም ደስ የሚል አይነት ትዕይንት ነው። ጥሩ ነው። በርቱልና። ያው የገጠር ሰው ግምኛ የከተማው ወጋ አይገባውም። መቼም እያስተረጎምንም ቢሆን መስማታችን አይቀርም። ይሄኛል እኛ እኮ ከእንትን ነገር አናወራም። የእነ ተምቹ ነው የማይገባ የነ ጆሮ ያ ነው የማይገባኝ። የነዚያ የነ አሲር ነው ማነው የምትሉት? አሲር ያው ነው። አሁን የነሱ ወግ አይገባኝም። እንዴት አድርጌ ላምጠው? ምንድን ነው እንደገና ሰው አስተረጉማለሁ። ወንድማችን በጣም አድናቂ ነኝ። የምር ማርያምን ህብረት የተረዳበት መንገድ ማለት ይሄ ወጉ ጠፍቶ ሳይሆን የማይገባቸው አሉ። ልክ ነህ። ትክክል። አንተ አሁን ያኛው ነገሩ ሳይጠፋ ጠፍቶ ምናምን አይደለም እና እይታን የምሬን ነው የምልህ። እይታን በጣም ነው የማደንቀው። ለዚህ ነው በማለት በጣም ጀግና ነው። እኔ እንኳ የሚገርም እኮ መሰረተ ትምህርት እንዳቆምኩ ነኝ። እንግዲህ ጊዜ ያሳየ። አሁን እንዴት አድርጌ እንግሊዝኛ ይሁን ፈረንስኛ ይሁን እንዴት አድርጌ ልተርጉመው? አሁን ግረው ገብኝ። እነዚህ ተምቹና ጆሮ የሚባሉ ልጆች የሚያወሩት ነገር ያማ እንዲሆን እውነትም ተምቹ ደግሞ ጠጉሩን አቅምቶ አለ ግንባሩ ላይ እንዴት አድርጌ ግበኝ። አመሰግናት። እዚህ አጓራው ልትከለው ብለህ የሰጠኝን እናቴ ልትከለው መሰል በዚህ በታይ እዚህ አሪስትልኝ አመሰግናት። ማንኛውም እኔ እንትን ነኝ። ምርትን ከፈለጋችሁ ማርና ቅቤ ሰድላችኋለሁ። እጤፉም ሲደርስ እንግዲህ ሰድላችኋለሁ። ብቻ በርቱ። እሷ ሰራዊቱ ላይ በርቱ እናንተ። እናመሰግናለን ወንድሜ። በጣም ፈጣሪ ያክብርልን። አሁን ማዘር በቃ እንዳዩ የድሮዋን አቮካዶ የድሮዋን ሙዝ ያመጡባት መንገድ እንዴት እንደወደድኳት። አቮካዶና ሙዝ መቼስ ምን ላድርግ? ኦሮ ነጋ ከእናንተ ነው። ደግሞ በቲክቶክ እየተቆራረጠ የሚቀርበው እንዴት ጥሩ ነገር መሰላችሁ። ትክክል። ሰው ትኩረት እንዲሰጠው ማለት እሷ ነገር ያክሩ የሚያምረው በጣም ነው የሚያምረው። እውነት በጣም ደስ ይላል። ብዙ ነገር እንደኔ በጣም ብዙ ነገር ተምሬበታለሁኝ። እውነት ቁም ነገር ሀና በተለይ አሲርም እኔ በጣም እንደወዳችሁን ያደረገኝ እና ብዙ ነገር ተምሬበታለሁ። ያው ሌሎቹም እነ ባዩሽም በዛ ላይ ሀሴትም ያው ካራክተር ነው እንጂ ኖርማሊ እንትኑ አይመስለኝም። እና ያሳዝነኛል። እኔ ማርያምን ሚናስ ያሳዝነኛል። እኔ አንጀቴ ነው የሚበለኝ። ያሳዝነኛል። ያው አርት ማለት የገሃዱ ዓለም ነጸብራቅ ስለሆነ እቺ ዓለም እንደዚህ ነች። መልካም እንዳለው ሁሉ መጥፎም አለ። ያው ማስተማሪያ ማንቂያ ነው እኮ አርት ማለት ማንቂያ ነው። ያው እኛ ልቦና ካለን ምንም ወደዛ ምዕራባውያንን ወይም ዌስተርኑ መመልከት አይጠበቅብንም። የራሳችን መነጠርክን ማስተካከል ነው። መነጠርክን ታስተካከልክ ጥሩ እይታ ነው የምታይ። እውነት ነው። መነጠርክን በልብ ሀሳብ ነው። ግን ማሚን አድንቁልኝ። ሌሎቹ ሳይመጡ ማሚ ሰብራ በቲክቶክ መምጣቷ እንደዚህ ሀሳባችንን አድናቆታችንን እንድንገልጽ እድሉን ስላመታችችልን ክብረት ይስጥልን። ከዚህ በላይ እንድትሰራ እንጠብቃለን ከሷ። እናንተም የተሳሳተ ስትሰራ ይሄ ትክክል አይደለም በርቺ አስተካኪ እንጂ አሁን አንዳንድ ሰዎች አሉ እንደዚህ ያው ሰውን ስብዕና የሚነካ ማለት ያን ሰው ጥሩ ነገር ነግረው እኮ ማስተማር ትችላለህ። የሆነ አንዴ ከፍ አድርገህ ነው አንዴ ዝቅ የምናደርገው ነገር መሆን የለበትም።
ማለት ድራማ አርት ማለት የአርት ሰው የተሰጠው ካራክተር ነው፣ ኑሮ ነው፣ መክሊቱ ነው። በዚህ ትኖራለህ ከተባለ እንጀራ ነው። ለመኖር ያንን ይሰራል፣ ወዶ አይደለም። የኑሮ ጉዳይ ስለሆነ ማለት ነው እንጂ ማንም እዛ ህይወት ውስጥ ይኖራል አይደለም። መኖር ስላለብን፣ መብላት ስላለብን፣ ልጆቻችንን ቤተሰቦቻችንን ማኔጅ ስላለብን፣ ማስተማር ስላለብን የተሰጠንን ካራክተር እንጫወቷለን። እኛ ሰዎች ደግሞ አድናቂዎች፣ ተመልካቾች፣ ኦዲየንሱ ላይ ያለን ሰዎች በሆነ አጋጣሚ ስናገኝ እንደዚህ ድሉን ስናገኝ አድናቆታችን የምንገልጽበት ያኔ ለሚናገሩ ሰዎች አሉ። ያ መሆን የለበትም። እነዛን ሰዎች እየተቆጣን እያረምን ስህተት ይሄ ስህተት ነው እንደዚህ መናገር የለብም እያለን። ምክንያቱም አንድ ሰው የሚሰራው የተሰጠውን ፈልጎ ሳይሆን ዳይሬክተሩ በመረጠው ይህንን አንተ ይህንን ብትጫወትልኝ ለዚህ ድራማ ይሄ ያምራል፣ አንተ ይህንን ብታደርግ በዚህ ይህንን ትሆናለህ ብሎ በሚስለው ነው። ዳይሬክተሩና ደራሲው ባረጉት ነው ሌላው የሚመለመለው እና ማንም በፈለገበት ስለማይሆን ትልቁ መጠንቀቅ ያለብን እነዚህ እንቁ ሰዎቻችን ጋር ስንሄድ የምንሰጠው ኮመንት ቢያንስ ብርታት የሚሆን ባይጎዳም ባይጠቅምም የማይጎዳ መሆን መቻል አለበት ብዬ ነው ማስበው እኔ። ያንን ስናደርግ ወደ ራሳችን እንመጣለን እና በረታታል። ግን እንደዚህ ገንዘብ መስጠት አይደለም። ገንዘብ ያላቸው ገንዘብ ከፍሎ አሰሩ። እኛ ደግሞ ገንዘብ የሌለን በሀሳብ ሀሳብ ከገንዘብ በላይ ነው፣ ብርታት ነው እና ያንን ብናደርግ ጥሩ ጥሩ ነገር እናገኛለን ብዬ አስባለሁ። ማሚን ውደዷት አክብሯት ለሚለው ወደን ሳይሆን ተገደን እንወዳታለን፣ እናከብራቸዋለን። ተገደን በግድ ገብቷል። በቃ ምንም ምርጫ የለህም፣ ፈልገን ነው። መጥፎ ለሚናገሩ ሰዎች ደግሞ ልቦና ይስጣቸው መድኃኔዓለም። እንዲያውም ያን መጥፎ የሚያስቡበትን ልቦና ይስጣቸው። ግን መጥፎ ቢናገርም ሰው እንዳትሰሙ፣ ደግ ደጓን ነው መስማት። መጥፎውን ምንድን ነው የሚል በፈረንጅኛ ሪጀክት ነው የሚሉት፣ ሪጀክት ማድረግ ነው። እውነትን ነው። በጣም እናመሰግናለን። አይ ማሚ ለምን እንደሆነ ታውቂያለሽ? እኔ ማለት የፈለግኩት አሁን ገብተው እንደዚህ ላይ አንዳንድ ሰዎች የሚናገረው ስብና የሚናገር ኮመንት የሚጽፉ አሉ። ኖርማል በእነሱ እንደዚህ ይሉኛል ብለሽ መቆም የለበትም፣ መቀጠል አለበት። አሁን ይሄ ልጅ ምን ያህል ብዙ ነገሮች አባባሌ ገብቶሻል? ይሄኛው ልጅ አሁን ያነሳው ከጎጃም ያለው በቲክቶክ መምጣታችኋል ምን ያህል የመረዳትና የማየቱን እኔ እያደነኩት ነው። ስለ እውነት ነው የምነግርሽ። እኔ ያላየሁትን ከሱ ጋር አገኘሁ። ምን ያህል አይምሮ ብሩህ እንደሆነ፣ ምን ያህል ስራችሁ መላው ዓለም ላይ እንድታዳረሰ፣ ምን ያህል የእኛን ገበና የእኛን የቤት ችግር ወይም የእኛን የኑሮ ዘይቤ እናንተ እየተወናችሁት እንደሆነ ይህን የማይታለም ሀቅ ነው። እና ኮመንት የምር ነው የምልሽ፣ ኮመንት በተአምር ጥሩ ጎኑ እንደ ጥሩ ጎኑ ደካማ ጎን መልስ ሳስቂ እንደዚህ ገብቶ እንደዚህ ላይፍ አሁን ስታስገቢያቸው ያልሆነ ነገር ሊናገሩ ይችላሉ። እነሱን ቦታ ሳስቂ ምን ሳትይ ይናገሩ። ብሎክ ማድረግ ምናምን አይደለም፣ ይናገሩ። እድል ትሰጪዋለሽ። አውርቶን ብሎ ሲደክመው ይወጣል። ዳግሞ ሁለተኛ አይገባም። መልስ ከመለሽለት ተመልሶ ይመጣል። መልስ ካልመለሽለት ግን በእርግጠኝነት ለአንቺ የነበረው መጥፎ አስተሳሰብ ተቀይሮ መልካም አስተሳሰብ ኖሮ አንቺን አይደለም አሁን በዙሪያሽ አሉ ብዙ እነሱንም ሰብሰብ እያደረግሽ ቲማችሁ እንዳለ እንደ ዩኒት ሰብስባችሁ እየገባችሁ እከሌ ደካማ ጎን ማስተካከል ያለበት ምን ያለበት ከዛ በላይ ደግሞ ከድራማው ከኢንዱስትሪ ውጪ ደግሞ እናንተ ማየት የምንፈልገው በበጎ አድራጎት እኔ ምሬ ነው የምልሽ በበጎ አድራጎት መሄድ ያለባችሁ ቦታ ላይ መድረስ ያለባችሁ እንደ ኢንፎርሜሽን እንደ መረጃ እንሰጣችኋለን። እኛ ብናቀበላችሁ እናንተ ተሰሚ ናችሁ። ያን ነው በይበልጥ ከድራማው ኢንዱስትሪ ውጪ በበጎ አድራጎት እኔ አንቺን ማየት ፈልጋለሁ፣ ማዘርንም ማየት ፈልጋለሁ። ስለ እውነት ነው የምነግርሽ። ይህንን ሶሻል ሚዲያ ቲክቶክ ፕላትፎርም ተጠቅመሽ መልካም ነገር የታመሙ የሚድኑበት፣ የተቸገሩ የሚረዱበት፣ ልብስ ያጡ የሚለብሱበት፣ እስር ቤት ያሉ የሚፈቱበት መንገድ እንድትጠቀም ይፈልጋሉ። ስለ እውነት ነው የምነግርሽ። እንዴት ውለሃል? ደህና ውለሃል? እናቴ ሰላም ነው? እግዚአብሔር ይመስገን። ያ ለማንኛውም ስራችሁ በጣም ይመቻል፣ ደስ ይላል። አድናቂዎቻችሁ ነን። እሰይ። በነገራችን ላይ ትዕይንታችሁ በጣም ደስ ያለ ነገር አለ። እኔ ግን የምሰጣቸው በተለይ እስቲ የሀና አሳዳጊ የነበረው አባት ያለው ጥሩነት ከእናታችንም የእነ እናት ተብዬዋ በጣም ወድላት ካራክተር ናች። በቃ በነገራችን ላይ ለሁላችሁም ጥሩ ነገር ነው፣ በርቱበት ነው የምለው። ሁሌም እከታተላችኋለሁ። ደስ የሚል ነገር ነው። በቃ እናመሰግናለን በጣም እና
በርቱ፣ አብሽሩ። እንግዲህ በቻልነው ከጎናችሁ ነን። በቃ እናመሰግናለን በጣም እንግዳ ምጥቋለ ላይ እሺ። ሰላም እንዴት ናችሁ? ማሚ ሰላም ነሽ? ያበላ ደህና ነኝ። እንዴት ነህ አያሌው? ደህና ነኝ። አድናቂያችሁ ነኝ። ለማንኛውም በጣም ድራማችሁ ነው ይችላለሁ። ይሄ ኖላዊ የሚለውን ድራማት ግን ቁጣውን ቀዝቀዝ እያልሽ በጣም በዛ። ያንቺ እግስት ያለቀ አልተቆጣችምና ይህን ሰሞን አልተቆጣችም። ኧረ ትንሽ ሀናም በጣም ጎዳሻት። ግን በነገራችን ላይ እንደዚህ እውነት ሀና እውነተኛ እውነት እንደዚህ ታጋሽ ነች። ግን ኧረ በጣም ይገርማል። አይ አሁን እኮ ማሚ ብቻ ናት አሁን ወደ ሴት ያለችው እንጂ ሌሎቹ እንዳለ እውነቱ ገብቷቸዋል። ከመስፍኔ ጀምሮ የምን እውነት ነው ማለቴ አውቀውታል። አሁን ከአያቷ ጀምሮ አውቀውታል። ውስጣቸው ነግሯቸዋል። ሀና እውነት እንደያዘች ገብቷቸዋል። ያው እናቷም እኮ ገብቷታል። ግን ያው አለ አይደለ ለካራክተሩ ለማራዘም ሲባል አረ በታምር አይ የእሱ ብቻ ሳይሆን ነፍሰ ደሟ ገብቷታል። ግን ለመቀበል ግን ያው ትንሽ ግራ ያጋባል። ለሁላችንም ያስደነገጠ ነገር ነው። ያቺኛቱ ሌባ ናት። አይደለም አንድ ነገር ያልተረዳችሁት አለ። እናንተ አንድ ያድምጡኝ። አንድ ያልተረዳችሁት ነገር አለ። ምንም ቢሆን ምንም እቺ እናት በጣም የምትፈልጋት የምትሳሳላት ልጇ ነች። ገብታችኋል? ያልተረዳችሁት በእናንተ ሰውን በእሷም እይታ ሆናችሁ። ምክንያቱም ህልሟ ሁሌ ምኞቷ ያቺ የምትፈልጋት ልጅ ነኝ ብላ ስትመጣ እሷን ያላዳመጠች ማንን ልታዳምጥ? እስቲ ዞር ብለን እናቶቻችንን አጥፍተን አላጠፋውም ስንል እሷ ያጠፋም ብላ ነው ወይ ለአባት ወይ ለታላቅ የምትከራከረው እናት እና ያንን ካራክተር ወይም ያንን ሁኔታ ነው እያደረገች ያለችው እንጂ እውነት ሀናን ለመጨቆን አለ። ሀናን መጨቆን ብትፈልግማ 100,000 ብር ያላውጥታ ምን ብላ ይህን ለአንቺ የሚገባሽ ነው ብላ አታደርግም። ስለዚህ ያንን መልካም ሆኑም ትክክል ነብራዘርና ግን አንድ ከእናትየዋ ተብዬዋ የምንጠብቀው ነገር ነበረ። ግን በጣም በጉጉት ስጠብቀው የነበረው የሀናን አሳዳጊ አባት ሄዳ እንደ አጋጣሚ ትጠይቃለህ ብዬ እየጠበቅኩ ነበር እስከ ዛሬ ድረስ በጉጉት ማለት ነው። እንዴት እንደመጣች ታገኘዋለህ ብዬ ነበረ። ግን እስካሁን ለማግኘት እንኳን አልጣረችም። እሱ እንግዲህ ድርሰቱ ነው። እሱ ቢሆንማ ድራማው ራሱ ተቋረጠ። ያንን አባት አሳዳጊውን እዚህ ክርክር ላይ ተገባችሁ በኋላ ሀና ወዲህ የአባቱነቷን ወደዚህ ክርክር እንትን ህይወቴን ተሰርቄ ነው ብላ ከመጣችሁ ወዲህ ለማግኘት በቃ እውነቱን ለማወቅ ትሞክሪያለሽ ብዬ የጠበቅኩ ነበረ። ግን እስካሁን ድረስ እንዴ እኔ ልጄን እኮ አግኝቻለሁ። የምን እውነት ነው? እስካሁን እኮ አልተጠራጠረችም። ጥርጣሬ ውስጧ የለም። በቃ አግኝቻለሁ የሚለውን ነገር ነው ውስጡ ያለው። ዋው በቃ እሷ በእርግብ ላይ ወስናለች ማለት ነው። ልጄ ናት በሚል በእርግብ ላይ ነች ማለት ጋሽ እናት አይደለች። አንድ ሰው እንኳን ቢያንስ አንድ ሰው እንኳን እኔ የምልህ አንድ ያዳምጠኝ ነው። ቢያንስ ስልክ ስትደውል ወይ የሆነ ነገር ስትሆን አንድ ሰው በማስረጃ መያዝ አለበት። ሌላው ጥርጣሬ ይሁን አንድ ሰው ቢያንስ እንኳን ድራማው ላይ እሷን የሚከታተል ሰው እና ያያ ሰው መኖር ነበረበት። አሁን እኮ ሌሎቹ ጥርጣሬ ነው። ማሚ ደግሞ ድርቅ ብለሻል። ጀራት ብለሽ በጣም ግራሚ እኔ ደግሞ ትንሽ ሜላት ጋር ትንሽ ያየሁት ማለት ነው። ሜላት ጋር ያየሁት ያኔ እንትን ሄደሽ ማለት ነው ሆስፒታል ሄደሽ ብሩ በጣም ኦቨር 800,000 ብር ያንቺን መከፊው እርዳታ የምታደርግላት ከ200 ወደ 600,000 ብር እንትን ካለ በኋላ እሷ እኮ አውቃለች። የ135 ብር ነው ምናምኑ 17,000 ብር ምናምን ነው እንደዚህ ነው ብላ ስትልሽ አለመረዳትሽ እዛ ቦታ እንዴት እንደተናደድኩ
እዛ ዶክተሩ እያጭበረበረ ምናምን ነገር አልተረዳሻትም። እሱ ነገር ላይ ግን አናድሽኛል። ሜሉ ምንድነው ልጅቱ እንኳን ልትቆጣት እኮ እንደው ልታያት የምታስፈራ ልጅ ናት። እንዲያውኖብን ነው ጎበዝ። አይ አንድ አሁን እኔ ይቅርታ ከእናንተ በላይ ተመልካቾኝ ሳይሆን ነገር ማለት ነው። ማሚዬ እኮ አንዴ እኔ ማሚዬ አንዴ እኔ ማሚዬ አንዴ ትናገራለሽ አንዴ ትናገራለሽ ማለት አሁን ወደ ገሃዱ ዓለም ወደ እውነታው እያመጣችሁት ነው። ይሄ ነገር ስክሪፕት ነው፣ ድርሰት ነው። ይህን የሚያውቀው በይበልጥ ማን ነው? ደራሲው ነው፣ ዳይሬክተሩ ነው፣ ትልቁ የደራሲው ነው። ምክንያቱም የተሰጣትን ነው ተጽፎ በምናብ ላይ ያለውን ነው ወደ እውነታ ወደ ፍሬ እየቀየረች ያለችው። ለምሳሌ እንዴት ነው አሁን እህል ስንዘራው ይበቅላል አይበቅልም ብለን ሳይሆን አምነን ነው ይበቅላል ብለን የምናደርጓት አርሰን ጎልጉለን ምናምን እንደዛ ነው። ይሄም ልክ እንደዛ ነው። እሷ መጨመርበት መሰረን ነው አያዛሬ ደግሞ ወራራራ ተመስ እና እሷ በሚሰጣት ካራክተር ደራሲው በሰጣት ካራክተር በዳይሬክተሩ በመረጣት ገጸ ባህሪ ወክላ ነው የምትሰጠው እንጂ ከዛ እሷ መቀነስ መጨመር ማችል ይሄ እንደዚህ አድርጊ እንደዚህ አድርጊ። ግን ለዛ ምንድን ነው ውበት ቅመም እንዲጣፍጥ እውነት ስሜት ከውስጥ እንደ መክሊት ሆኖ ከውስጥ አውጥታ እንድትሰራው እሷ ያንን ልታረግ ትችላለች እንጂ ከዛ ጽሁፍ ውጭ መጨመር መቀነስ ማችል። ልክ ነህ። የአሳዳጊዋን ብታገኝ ምናምን የአሳዳጊዋንማ ብታገኝ ኖሮ ፊልሙ ድራማውም ያልቃል። አንድ እንደዚህ በጓጉ እና በመጣፈጥ እንደዚህ ብለን አንናገረው እንደዚህ አናወራለትም ነበር። የግድ መርዘም ስላለበት ሂደት ነው፣ ፕሮሰስ ነው፣ ላይፍ ነው፣ ፕላስ ደግሞ ህይወት ነው። ከምን ተነሳች ምን አሁን የት ወደቀች የት ደረሰች አናቅም። እሱን ነገ ተነገ ወዲያ ነው የምናውቀው። እንዴት ያ ሰው እያገኛት እንዴት አሳደጋት አናቅም። የነገ ተነገ ወዲያ የሚቀጥል ነው እንጂ ባጭሩ ብዙ ማወቅ የሚገባን ብዙ መማር የሚገባን ነገሮች እዛ ጋር ብሎክ ያደርጋል። እና ከዛ አንጻር ነው። ከተሳሳትኩ አርሙኝ፣ ከተሳሳትኩ ማሚ አርሚኝ። በጣም ልክ ነህ። እኔም ለማልተሳሳትክም የነበረውን ጥያቄ ነው የመለስከው። እኔ አክተር ነኝ። እኔ ድርሰቱ የሚጽፈው ደራሲው ነው፣ አዘጋጅ አለ። በሁለቱ መሀል እኔ ያኔት ካራክተር መተወን ነው የኔ ስራ እንጂ እኔ እዚህ ድርሰቱ ላይ ምንም የምጨምረውም የምቀንሰውም ነገር የለም። ቃል በቃል የተባልኩትን ነው የሚሰራው። ለዛ በይበልጥ ደግሞ በደንብ አስረድቷቸዋል ብዬ አስባለሁ። ከኔ ይበልጥ ናችሁ ስሜታችሁ እንደዚህ ነው በሉላት። ይሄ ነፃ ቦታ ነው። አሁን ማስተላለፍ የምትፈልጉት መልዕክት በድርሰት እኔ በአንተ ሀሳብ ስለተሰማማው ነው ዝም ያልኩት። አልሰማሁሽም ነው ካራክተሩ ነው ያው ማለት የሆነ እንደዚህ አይነት ነገር ሲኖር ነው እዩኝም የሚለው ነገሮችም ወይም ደግሞ የሚያስተምሩትም እንደዚህ ሲኖር ነው። ትክክል ነው። ግን የሆነ የሚሰማ ለሚያየው ሰው የሚሰማንን ነገር ነው እንጂ ትክክል እኮ ነው። እንደዚህ ይሄማ በጣም ትክክል ነው። ተረድተነዋል። በጣም ነው የምናመሰግነው ማሚ። በጣም ነው የምንወዳችሁ። በርቱልን። በይበልጥ ቶሎ ብለቁልን ደግሞ በጣም ደስ ይለናል። በጣም በጉጉት እየጠበቅን ነው። እንግዲህ ያንቺን ለመልቀቅ ውጤቱን ለማየት በጣም በጉጉት ላይ ነን። ያንቺን ልጅነት ለማየት በጣም ቸኩለናል። በርቱልን። በቃ እናመሰግናለን። በጣም ደስ ይላል። ውጤቱን ለማየት በጣም ተከታታይ ቴሌቪዥን ድራማ ወይም ፊልም እንዳይሆን መጨረሻው ያማረ እንጂ መጨረሻው ያስጠላ እንዳይሆን ይህንን መልዕክት ሰማቸዋል ደራሲ። አይምሬ ነው። ምክንያቱም በአንዴ ሳይሆን በየቀዩ በየተወሰነ ጊዜ ስለሚጽፍ ምን ስለሚል አንዴ ጽፍ የጻፈው ነገር አይደለም። ኮመንት እያለ ምን እያለ ለምንድን ነው ከሌላው ስማርት መሆን መቻል አለብን። ቢያንስ ይሄ ድራማ የተከታታይ ድራማ ከሌሎች ያማረ እጅግ በጣም ውብ ሰው እንደዚህ ሰስፔንስ ሆኖ ተከታትሎ ምን ብሎ መጨረሻው የሆነ የሚያስጠላ አጨራረስ መሆን የለበትም። ገና ሌላ ቀጣይ ምናምን ተብሎ ሳይሆን እናትነቷን አረጋግጣ ምን ብላ ከዛ ደግሞ የሚቀጥል ላይፍ አለ እኮ ላይፍ አለ፣ ምን አለ፣ መነሻ አለ፣ ብዙ ነገር አለ። ለምሳሌ እናንተ የሀብት ምንጭ አለ፣ እሱ እየቀጠለ ይሄዳል። እንዴት እንደሆነ መጀመሪያ ምን ነበርሽ በሀሳብ ስናይ ወደኋላ ተመልሰሽ ምናምን ያቺ ያህና በጣም ያማረ
የአንቺም እናትነትን የምናይበት ደራሲውም እንደ ደራሲ የምናደንቅበት ዳይሬክተርም እንደ ዳይሬክተር ይሄ ድራማ ይሄ ምን ውብ ነው፣ ምርጥ ደራሲ ነው፣ ምርጥ አክተር ስም የመረጠው ምርጥ ዳይሬክተር ነው ብለን እንድንመሰክርለት እንደዚህ የጓጓለን እንደዚህ የምናወራለትን የመጨረሻ ያማር እንዲሆን የእናንተ አንዳንዴ ደግሞ ቻንሱን ካገኘሽ ዩኒቱን እንዳለ የስራ ባልደረቦችሽን ከአንቺ ጋር ተዋናዮችን እንደዚህ እየቀላቀልሽ ኮመንት እየሰጠን እነሱም ይሄ ነው እያሉ እያስተማ ሰው እንደ ራሱ እይታው ነው። ልክ ነው። አሁን የተረገበት እኔ አሁን ከአሁን ከሰጠችው አስተያየት ማለት በጣም መታሰብ አለበት ብዬ የማስበው ነገር ምንድን ነው? ከእናቶች ከልጆች ጋር ሆኖ ያዩታል። ትልቅ መልዕክት ነው ያስተላልፈችው እዚህ ጋር። ቢያንስ ነገ ለልጆቻችን የሚሆን ስራ መስራት መቻል አለበት። እናቴ ይህንን ሰርታ እኮ ነው እዚህ የደረሰችው። እናቴ እኮ እንደዚህ ነበረች፣ እንደዚህ የሚገርም አርት ነበራት፣ የሚገርም ስራ ነበራት ተብሎ እዚህ ጋር ያለው ዩኒቱ በሙሉ የእናንተ ብቻ አይደለም። የእናንተ እንዲያምር ካሜራማኑ፣ ሹፌሩ፣ እያንዳንዱ ነገር እናንተን እንቅስቃሴ የሚያደርገው በሙሉ የክሩ የጠቅላላ ክሩ ውጤት ነው። የደራሲውና የዳይሬክተሩ ብቻ አይደለም። የተዋናዩ ብዙ ትላልቅ ሰዎች አሉ። ግልጽ እንናውራ ከተባለ ማለት ነው። ኢትዮጵያ ውስጥ ስለሆነ ነው እንጂ በሰለጠነው ዓለም ሙሉ ለእያንዳንዱ በቀረጻ በምን ኦስካር እናያለን፣ የምናያለን ሲሸለም 8፣ 9፣ 10 አይነት ዘርፍ ሲወስድ ማለት ነው። ያ ኢትዮጵያ ውስጥ የለም። ያ መሆን አለበት። ያ ደግሞ ምንድን ነው ስራው የሚሰሩት የሚነሱበት ርዕስ የሚያወጡት እያንዳንዱ ነገር ማህበረሰቡ ስለሚገባ ነው። ከየትም አይደለም ኦስካር የሚሸምለው ከማህበረሰቡ ቮት ድምፅ ይሰበስባል። ከዛ ያን ነገር ያደርጋል። ስፖንሰር ምናምን እንጂ የተለየ ነገር የለም። እንደ ኳሱ ወይም እንደ ባለንዶር በኮራፕሽን የሚሰራበት አይደለም ኦስካር ውስጥ። እንደው ከገባችሁ አንዳንዴ የኦስካርን ታሪክ ገባ ብላችሁ ካነበባችሁ ማለት ነው። ስለዚህ ይሄ ስራ የምሬ ነው የምላችሁ። በዚህ ስራ ብቻ መቆም የለባችሁም። ወደ ፊልሙም ገብታችሁ ይህን ክሩ ይዛችሁ እንደገና ታች ዝቅ ብላችሁ ደግሞ ወደ አማተሮች አሉ ቲያትር ዝቅተኛ ቦታ እነሱን እየሰበሰባችሁ እያሳደጋችሁ እዚህ ጋር ያለ ክሩ ዳይሬክተሩን ሳላደንቅ የማላልፈው ነገር እዚህ ጋር ያለ ክሩ አብዛኛው አዲስ ነው፣ አዲስ ፊት ነው። ለዚህ አፕሪሺየት እሰጣለሁ። ግልጽ እንነጋገር ከተባለ ማለት ነው። በቃ ይሄ ነው አርት ማለት ይሄ ነው። እንደዚህ አይነት ነው እኛ የምንፈልገው። ተመሳሳይ ፊት ይሰለቻል። በምታውቂው ነገር ኩሽ አሁን አንቺን በሌላ ገጸ ባህሪ ባይሽ ይደብረኛል። ለምን እዚህ ጋር አይምሮ ውስጥ የተቀረጸው አንድነት አለ፣ እናትነት አለ። በቃ እናትነት ይሄ ኢትዮጵያዊ የሆነ እናትነት በሀብታም ሆና ድሃም ሆና ተቸግራ መነሻዋን ሳትረሳ ምናምን ለልጇ የምትከፍለው መስዋዕትነት ልክ ነው። ሁለተኛ እዚህ ዝቃልሽ ልክ እንደ እናት ነች። ህልሟ ማተኛ ምናት ልጇን ስታገኝ ተረጋግታ ትተኛለች። አንቺን የተረዳ አንድም የለም። እዚህ ጋር እንደ ድክመት ብዬ የማስበው ፊልሙ ላይ ድርሰቱ ላይ አንቺን የሚረዳ አንድ ሰው እንኳን አድርጎ ደራሲው ባለመስራቱ እንደ ኮመንት ነው እዚህ ጋር። ምክንያቱም ሁሉም የራሱን ስሜት ነው የሚያንጸባረቀው ምናምን። አንቺ የአንቺን ችግር የአንቺን በሚወስድሽን ስምም ማንም የሚያዳምጥ የለም። በዛ አንድ እንኳን የሚረዳሽ ገጸ ባህሪ ቢካተት ሞር ያምር ነበር እጅግ በጣም ማለት ነው። ስለዚህ ከዚህ የተሻለ ስራ ሰርታችሁ አይደለም በጉማ አዋርድ ምናምን ኦስካር ላይ ራሱ የማትቀርቡበት ምንም ምክንያት የለም። ሀገራዊ ዘይቤ ካለው፣ ትውፊት ካለው፣ ባህል ካለው፣ መነሻ ካለው ሌላኛው ብቻ ሌክቸሪ ህይወት በሚኖሩት ደረጃ ሳይሆን ዝቅ ብሎ የታችኛውን አለ ፊልሙ ላይ ድራማው ላይ ግን ዝቅ ብሎ አካባቢው ዞር እያላችሁ እየቃኛችሁ አዲስ አበባ ብቻ ሳይሆን ክልል ላይ የሚወጣችሁ ምን እያላችሁ ገጠሩ ቆላውንም ደጋውንም ሲሆን የሚገርም ስራ ትሰራላችሁ የሚል እምነት አለኝ። በርቱ። ለሌላ ሰው አየር አልያዝ። ክብረት ይስጥልኝ፣ እድሜ ይስጥልኝ። ሁላችሁም ክሩን የእናንተ ብቻ ሳይሆን ኢቭን ከኋላ ላለው ለሹፌሩ፣ ለካሜራማኑ ኢቭን ምግብ ስትሰሩ ምግብ ለሚያመጣው ለሚላከው ራሱ የእሱ አስተዋጽኦ አለበት። ግልጽ እናውራ ከተባለ ማለት ነው። ስለዚህ ሰውነን እና ሙሉ ላይሆን ይችላል። ክብረት ይስጥልኝ፣ እግዚአብሔር ይስጥልኝ። በምትገቡ ሰዓት እገባለሁ። ፎሎ ስላደረግ ፎሎ አድርጊ። ልክ ላይክ ስትገቡ የተቻለኝን እገባለሁ። አመሰግናለሁ። ወዳችኋለሁ። በርቱልኝ። ታዳሚዎቹ 123 አለ። ይልመድባሹ ጨምሩ። ዝም ብሎ ብቻ ሳይሆን በጊፍት ማበርቱ ቡድኑን እሷንም ማሚንም ጊፍት ሰጠት አድርጉ። ቋጠሪ አትኑ፣ አበባም ስጡ። አንበሳ ማውረድ ቢያክተን እንኳን አበባ እንስጥ እንጂ ተው እንጂ። እና ወዳችኋለሁ። ባይ ባይ። መልካም ቀን። በጣም ነው የማመሰግነው። የሚገርም ሀሳብ ነው ያነሳው። በጣም ጥሩ አንደበት አለ። በጣም እናመሰግናለን። ፈጣሪ ያክብርልን። ማን እንደሰጠኝ አላየሁም ስሙን። በርግጥ በጣም ይቅርታ። አመሰግናለሁ። እና በኋላ
ሰላም በላችሁ እስኪ። አንዴ በጨረረ ይላችሁ አና ቀረጻለኝ። ሃይ መታለች አይደል? ሰላም ሰላም፣ እንዴት ናችሁ ፍሬንዶች? ፒስ ነው። ሰላም ሰላም ይመስገን። እንደጠየቃችሁኝ ብርቱካኑ ሙዙ በላ አግበሰበሳችሁት እኮ ነው። እናመሰግናለን በጣም እኔ ሽበትም እየፈራሁ ነው። ሽምግልና አረቶችን ገና ወጣት ናት ትባላለች። ደህና ነኝ ይመስገን። ይኸው አሁን በርትቻለሁ። ምግብ ትንሽ ምግብ ነው የሚያጥረኝ። እንግዲህ የእናንተን ርብርብ ይፈልጋል። እኔ እኮ ልጄን አግኝቻለሁ። ለምን እንደሆነ ሀና ናት የሚሉኝ ግራ ነው። እኔ እነግርሃለሁ፣ ሰው ወጣት ነው እያለ አንተ ከሩቅ ናቸው ኤላ እንዴት ናችሁ? እንዴት ነሽ? ከቤተሰቦቻችን ጋር ቤተሰቦቻችንን ሁሉ ሰላም አልኩ። በሰዓቱ ነው የመጣሽ። ገና አልመጡም። ማርያምን ልጅ ቀረጻ ላይ ናቸው። እኛን ቆርጥም ተስፋ ይህ አስተማማኝ እንዴ? በእውነት ስራ ነበርሽ? ምን አደከመሽ? ምን አድርጌ ነው ያሰቃየኋችሁ? በአንቺ ምክንያት ተሰቃየ። ሀናን ስለተናገርኩኝ ሀናን ተቆጣሻት ነው የሚሉት፣ ግን እኔ ደግሞ እንደ እናት ይህን ካገኘው በኋላ ልጅሽ ነው ቤተሰብ። አይዟችሁ፣ እሷን እንወስዳታለን። ካሚ የእኛ ናት። ፍሬንዶች በቃ አለው መለስ ነው። ነይ እዚህ ጋር ገባ በይና ማሚ እንዴት ነሽ? የተባልሽ እንደምን ናችሁ? ገና እኔ በእጅ አስገብቼ አሳያችኋለሁ። ትክክለኛ ፊልማችን የሚለቀቅበት የዩቲዩብ ቻናል 100,000 የዩቲዩብ ቻናል ነው። ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ኖ ላይ 48 ላይ ተለቀቋል። 48 ላይ ደርሰናል። እየገባችሁ እያያችሁ ካላችሁ እኔ አስደስታችኋለሁ። 100,000 ቲቪ ላይ ነው የሚታየው። ኦሪት ቴንኪዩ፣ እናመሰግናለን። ቆንጆ የሚለቀቀው 100,000 ዩቲዩብ ላይ ነው። 100,000 ዩቲዩብ ቻናል ላይ ነው የሚለቀቀው። ነው ላይ ቴንኪዩ፣ እኔ ቆንጆ በጣም እናመሰግናለን። በጣም የደስደሱን አብረን ነው ሀናን እናመጣና የደስደስ አብረን ነው። በቃ እኔ ቆንጆ በጣም አመሰግናለሁ። ገስት እንዳላስገባ ኔትወርክ ይዞኛል። ታብታብ እያደረጋል። ፊልተር የለውም ግን ያለውበት ቦታ ትንሽ ፀሐይ ያለው ይመስለኛል። እሱ እንትን እንጂ ያለ ፊልተር ነው የገባሁት። ብርሃን እስኪ ያንን መብራት ላጥፋ ውስጥ ቁጭ
እናመሰግናለን። በጣም ከቦታው ነው ፊልተር አልተጠቀሙም።